ፋታቱ ተስፋዬ የሃይማኖት አባት ጋር እናልፋለን። በነገው ዕለት አንድ ልዩ ስነ ስርዓት አላቸው። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልን አቶ ፋሲል፣ እንዲሁም ተመልካቾቻችን ሰላም ነው ቤተሰብ? እግዚአብሔር ይመስገን። ራሳን አቶ ፋሲል ባለፈው ሳምንትም አነጋግረናል። ለተመልካቾቻችንም ማብራሪያ ለመስጠት ሞክረ ነበር። ትላንትም ባልደረባችን ተስፋዬ እንደዚሁ ጠቆም አድርጎናል። በነገው ዕለት ኢየሩሳሌም በቤተ መቅደሱ ፍራሽ አጠገብ ማለትም በኮቴል አማራቪ የጠለፈችውን እህታችንን ልጃችንን ሃይማኖትን ለማስመለስ ጸሎት ታደርሳላችሁ። እስቲ ለተመልካቾቻችን። አቶ ፋሲል በቅድሚያ አመሰግናለሁ። ሁልጊዜ አይቲቪ ቴሌቪዥን ፕሮግራም ሃይማኖትን ለህብረተሰቡ ያለችበትን ሁኔታ ያለውን ኢንፎርሜሽን እና መረጃ አጠቃላይ ስለሷ ህብረተሰቡ እንዲፈልጋ ስለሚያደርግልን በጣም እናመሰግናለን። ያው እንግዲህ ሃይማኖት ከጠፋች አመት ከአራት ወር እየሆናት ነው። ካለንቀል ወልጀው ከባድ ነው። ቃላት የሚገልጽ የለውም። ይሄ ነው ተብሎ ልጅን ያህል ነገር ጠፍቶ በእውነት እጅግ በጣም ያማል። እስራኤልን የሚያህል ቴክኖሎጂ ያለባት ሀገር ምንም አይነት ድምጽ ምንም አይነት መረጃ ሳይገኝ ኖሩ እስካሁን ድረስ በጣም ጭንቅላታችንን እያመመን ነው። ብዙ አማራጮችን እስካሁን ተጠቅመን ነበረ፣ ያው በተለያዩ መንገዶች። አሁን ደግሞ ያው ጸሎት ከምንም በላይ ለሰው የማይቻለው ለፈጣሪ ይቻላል እና ህብረተሰቡ በሙሉ ተሰባስበን በአንድነት በኮቴል አማራ በነገው ዕለት ከቀኑ 1 ሰዓት ጀምሮ የጸሎት ፕሮግራም ለማድረግ አንዳንድ ነገሮችን ዝግጅት እያደረግን ነው። በሚዲያውም በምኑም በኩል አስተላልፈናል። በካን ሬዲዮም በእናንተም ባለፈው ጀመር አድርገነዋል። ያው ለህብረተሰቡ ጥሪ ለማስተላለፍ ያክል ነው። እንግዲህ እኛም በቦታው ተስፋዬ በቦታው መገኘት ያለውን የሚያየውን የሚመለከተውን በቀጥታ ያስተላልፋል። አንተንም ከቦታው ነገ ለማነጋገር እንሞክራለን። ዝግጅት እያደረጋችሁ ነው። ህዝቡ እንዴት መድረስ ይችላል? አውቶቡስም ተዘጋጅቷል? ከጽፋት አንድ አውቶቡስ አዘጋጅተናል። ከጽፋት አድርጎ በሀይፋ የሚሄድ ሌላ ቦታ ደግሞ ተመዝግበው መሄድ እንፈልጋለን የሚሉ ሰዎች ስም ዝርዝራቸውን ቢልኩልን አውቶቡስ እናዘምናለን ብለው በበጎ አድራጎት ስም ዝርዝር ስጡን ያሉ ሰዎች ነበሩ። ግን የሰውን ማን ይሄዳል ማን አይሄድም የሚለውን ነገር ስላላወቅን ከጽፋት ብቻ ነው አንድ እህታችን ያዘመነችልን አንድ አውቶቡስ። ሌላውን ስላላወቅን እዚህ ቦታ ላይ ብለን አላዘመንም። ያው ህብረተሰቡ እንግዲህ አብዛኛውን በተለመደው አካሄድ ይመጣል ብለን ነው የምናስበው፣ በራሱ እየተመዘገበ በማዘመን ካልሆነ ደግሞ በዛ ብሎ 20 እንደዚህም 30 ነው ቪዲዮ ውሉልን አውቶቡስ እናዘመን ያሉ የበጎ አድራጎት ግለሰቦች አሉ። ገባይ። እዚህ ላይ እንግዲህ በስነ ስርዓቱ ላይ እንደደረሰን ዜና ከሆነ አንተም የጠቆምከው ይመስለኛል ተስፋዬም ትላንትና ጠቁመው ነበር። የኢትዮጵያ ውደዋን ሊቀ ራባን ራቡ ቢሸት እንዲሁም ሊቀ ካህን ይገኛሉ። ብዙ ህዝብ ይገኛል ተብሎ ይጠበቃል። አዎ እውነት ነው አቶ ፋሲል። ራባኖችም ዋናዎቹ ኃላፊዎች ነቄት ብርቁም ይገኛሉ። እንግዲህ ብዙ ራባኖች ጋር መልእክቱ ደርሷል። የኢየሩሳሌምም ከንቲባ እንዲመጣ ጥሪ አስተላልፈናል። ብዙ የሃይማኖት አባቶች፣ ብዙ ህብረተሰብ እናቶችም ብዙ ህዝብ ይመጣል ብለን ነው የምንጠብቀው። አዎ ይመጣል ብለን ነው የምንጠብቀው። እንደ አስቀድሜ እንደገለጽኩት እንግዲህ አስቀድመን በቦታው የኛም ተወካይ አቶ ተስፋዬ ይገኛል። ከዛ በተጨማሪ አንተንም እናነጋግራለን። ነገ ያለውን ተጨባጭ ሁኔታ በሰፊው ትገልጽልናለህ። ለተመልካቾቻችን በዚህ አጋጣሚ የምታስተላልፈው መልእክት? እንግዲህ ለተመልካቾቻችን ማስተላልፈው መልእክት ያው ሃይማኖት የኛ ልጅ ብቻ አይደለችም፣ የህዝበ እስራኤል ልጅ ናት። ሁሉም ህብረተሰብ እዚህ በፊት በፍለጋውም ገንዘብ በማዋጣቱም በጸሎቱም በሀሳቡም በተለያየ መልኩ ህብረተሰቡ ሲያግዘና የቆየው እጅግ በጣም እናመሰግናለን። እውነት እንዲህ አለማጋነን የእስራኤል ህዝብ በጣም ብዙ ቅልቦና ያላቸውን ሰዎች በዚህ አጋጣሚ አውቄያለሁ። ከኛ ምንም ሳይጠብቁ በቃ ለእግዚአብሔር ብቻ ዋጋ ለማግኘት እንደ ልጃቸው አይተው ብዙ ነገሮች የሚያደርጉ አሉ እና ህብረተሰቡ አያሳፍረንም ብለን ነው የምናስበው። ከባድ ነው። እንኳን ህፃን ልጅ በእውነት ከጎን ተለይቶ እግዚአብሔር ክፉን አይጣል እንጂ ቁርጡን አውቀው የቀበርከው ሰው ሁላችንም ነገ ሀጅ ነን ወደዚያ ቦታ ላይ የሚቀር ሰው የለም። የወረፋ ጉዳይ ነው።
ይሄ ግን ብዙ ቴክኖሎጂ ባለበት ሀገር ላይ እንደዚህ ብሎ ምንም አይነት መረጃ ሳይገኝ ሲቀር በእውነት አንድም ጥቁር በመሆናችን ነው፣ አንድም አናሳ ብሔረሰብ ስለሆን ነውና ህብረተሰቡ ዛሬ እንዲያጋጣሚ ሆኖ ከኛ ላይ ይሄ ችግር ተፈጽሟል፣ ተንኳክቷል። ነገ ሁላችንም ይሄን ነገር አንድ ድምጽ ሆነን አንድነታችንን አሳይተን በጸሎቱን በተለያየ መልኩ ሃይማኖትን ካልመለስን ነገ ደግሞ የሌላው ቤት የማይንኳኳበት መልኩ የለምና ሁሉም ሀይሚን እንደ ልጁ አይቶ ሀይሚ እስከምትመለስ ድረስ በጸሎቱም በሀሳቡም በሁሉም ነገር ከጎናችን እንዲሆንና ነገ ደግሞ ለአንድ ቀን ሰውም ታሞ ይውላል። ያው ከ10 አንድ የሚባለው ነገር አለ። አንድ ቀን ስራ ብንቀር እንደ አስራት በኩራት ነው፣ በእግዚአብሔር ዘንድ በረከት እናገኛለን። ለህሊናችንም እረፍት ነውና ሁላችንም ቤታችን ሆነን ከንፈር ብንመጥ ዋጋ የለውም። ሁላችንም አንድነታችንን በዚያ ቦታ ላይ ተገኝተን በአንድነት ጸሎታችንን ለእግዚአብሔር እንድናደርስና ሀይሚዬ በሰላም ወደ ቤቷ እንድትመለስን በእግዚአብሔር ስም ለሁሉም ህዝበ እስራኤል በሙሉ አስተላልፋለሁ። ለእናንተም ለኢቲቪ ቴሌቪዥን ፕሮግራም እጅግ በጣም አመሰግናለሁ አቶ ፋሲል፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እንግዲህ ለቤተሰብ ሰላም ታድርስልን። ነገ እንደገና በሰፊው እናነጋግራቸዋለን ከቦታው። በጣም አመሰግናለሁ አቶ ተስፋዬ። እግዚአብሔር ይስጥልኝ። አመሰግናለሁ።